የቱርኩ ፕሬዝዳንት ታይር ኤርዶጋን ያደረጉት ንግግር ከፍተኛ ቁጣን ቀስቅሷል። አስገራሚ ጉዳዮችን ያስተናገደው የአዲስ አበባው የቱርኩ ፕሬዝዳንት ጉብኝት በርካታ ጉዳዮች እየተመዘዙበት ነው። አሁን ደግሞ ያደረጉት ንግግር በአንድ በኩል ከፍተኛ ቁጣን ቀስቅሷል። ሶማሌላንድ የቱርኩ ፕሬዝዳንት ራሲብ ታይር ኤርዶጋን ትናንት በአዲስ አበባ ያደረጉትን ንግግር ተቀባይነት የሌለው በሶማሌላንድና ቀጠናዊ አጋሮቿ መካከል ያለውን ግንኙነት የሚያውክ ነው ስትል ነቅፋለች። ኤርዶጋን ለይፋዊ የስራ ጉብኝት አዲስ አበባ በነበሩበት ወቅት እስራኤል ለሶማሌላንድ የሰጠችው የአገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ነው የተናገሩት። ለዚህም ሶማሌላንድ በሰጠችው ምላሽ በአፍሪካ ቀንድ ያሉ አገራት የውጭ ጉዳይ የፖሊሲ ውሳኔዎች የቀጠናው መንግስታትና የህዝቡ መሆን አለባቸው ብላለች። ከሶማሌላንድ የወጣው መግለጫ የውጭ ተገዳዳሪ ኃይሎች በቀጠናው ገብተው መረጋጋትና ትብብር መታወክ የለበትም ይላል። በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ አዲስ አበባ የገቡት ኤርዶጋን ኢትዮጵያ በምትገኝበት የአፍሪካ ቀንድ ቀጠና ውስጥ በተለይም ለሀገራት ሉዓላዊነትና የግዛት አንድነት ትኩረት እንደምትሰጥ ተናግረዋል። በዚህ ረገድ እስራኤል ለሶማሌላንድ እውቅና መስጠቷ ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሜ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ ወር ላይ የወሰደችውን እርምጃ ተችተዋል። ሶማሌላንድ ባወጣችው መግለጫ ቱርክ የቀጠናውን ውጥረት የሚያባብስ አቋም ከማንጸባረቅ እንድትቆጠብ አሳስበዋል። ቱርክ የጋራ ትብብርን እንዲሁም ሉዓላዊ ውሳኔ ሰጪነትን እንድታከብርም ሶማሌላንድ ጠይቃለች። መግለጫው ሶማሌላንድ ከቀጠናውና ከዓለም አቀፍ ማህበረሰብ የአገር እውቅና ለማግኘት የምታደርገው ጥረት ሰላማዊ፣ ህጋዊና ዲሞክራሲያዊ መሰረት ያለው ነው ብለዋል።